ድሮም ከዝንብ ማር አይጠበቅም ማለት ነው። አበባው አበበ ንቦች ገቡልሽ፣ አበባው አበበ ንቦች ገቡልሽ። እንግዲህ ፈክዬ ማር ትበያለሽ፣ እንግዲህ ፈክዬ ማር ትበያለሽ። እስኪ ለይክሩዬ ደግሞ አንድ ግጥም ልገጥምላት ማለት ነው። እኔ እንደናንተ አይደለሁም። የኢክሩንስ ሀገር ደሴ ጎድጓዳ ነው አይታይም ጢሱ፣ ደሴ ጎድጓዳ ነው አይታይም ጢሱ። በረዚመው ተቢዝ እዛው ካልደረሱ፣ በረጅመው ተቢዝ እዛው ካልደረሱ። ለቀዩዋ ለድንቡሽቡሿ ማለት ነው። ለዚች ለምታምረው እንግዲህ ለወሎ ቆንጆ ማለት ነው። እኔ እንደናንተ አይደለሁም። ፈኪንም ሆነ እሷንም ሆነ የዘቀዘቃችሁ የምታሳዩቸው ሀረካት ስላላችሁ በጣም የምታስጠሉ ሰዎች ናችሁ ማለት ነው። ውሻ ምን አገባሽ ተርሻ ትላለች አክስታችን። እና ሰላም ጤና ይስጥልኝ በያላችሁበት በያለም ጥግ በያለም ዳርቻ ሰላማችሁ ብዙ ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? በዛውም እንግዲህ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን በኮሜንት አሳውቁኝ። ምናልባት 9 መስመር ኮሜንት ተኮምቶ እዚህ ጋር ለሱም ሀሳብም አይደለም ደንታም አይደለም። አይሞቀኝ አይበርድም። እኔም ፈኪ መሐመድ ነኝ ማለት ነው። እኔም እንደሷ ነኝ ማለት ነው። እና ስለዚህ የምታንቋሽሹ ሰዎች የምትንቋሽሹ ሰዎች አላችሁ። የማይኮመት ኮሜንቶች የምትኮምቱ ሰዎች አላችሁ። ከዚህ ድርጅታችሁ ሴቱ ናችሁ። ሴት ልጅ የምበድሉ ሰዎች በኮሜንት አላችሁ። ይሄ ደግሞ የእኛን አጥንት ሰብሮ መግባት ማለት አይደለም። ይህን ለኮመታችሁ ወይም ደግሞ ይሄን ኮመታችሁ ወይም ደግሞ ይሄን አደረጋችሁ ማለት እናንተ እፎይ ብለን መጣን የምትሉበት ዓላማ አይደለም ይሄ። ምክንያቱም ይሄ ስለማያወጣችሁ ማለት ነው። ምንም የምታመጡት ነገር የላችሁም። እናንተ ደግሞ መስሏችሁ እንጂ እኛን ምንም በዚህ አትበግሩንም። በዚህ አንበገርም፣ በዚህ አንረታም። ብዙ ነገሮች አልፈዋል ማለት በቃ ነገ ሌላ ቀን ነው በሚለው አልፈናል ሁሉም ነገር። አሁን ደግሞ አልሐምዱሊላህ ትልቅ ደረጃ ላይ ደርሰናል። ፈኪንም በቃ ፈክታ አምሮባት ተደስታ ደስ ብሏት አይተናል ማለት ነው። አልሐምዱሊላህ አሁንም አልፈነዋል እኮ። አንድ ደግሞ የፈኪ ወደንሶችም ወይንም ፋሚሊዎች የአህምየውም እንደዚህ የአህመድም ብዙዎቹ እንግዲህ ፋሚሊዎችም ወደንሶችም የሆናቸው ልንገራችሁ፣ እነሱ ምንም ጠብ የላቸውም። ኢንሻላህ በአንድ ላይ ይመጣሉ። አብሽሩ እናንተ አትጨናነቁ ማለት ነው። ጠፍታብናል ምናምን ትላላችሁ፣ ኢንሻላህ ይመጣሉ። ምክንያቱም ዩቱበር እንግዲህ ሲባል አንዳንድ ጊዜ ቀወጥ ያለ ቪዲዮ እንደዚህ ሰርቶ ሚዲያውን እንደዚህ ሲያስረገርገው ነው ማለት ነው እንጂ ሌላ ነገር አይደለም። የባቄላ አበባ የመሰለው ጥርሷ፣ የባቄላ አበባ የመሰለው ጥርሷ አሁንም ትሳቅበት እሷ፣ አሁንም ትናገረው እሷ። ለኢሳም ፈኪ ትበዛበታለች እንጂ አታንሰውም ማለት ነው። እውነቱን ልንገራችሁ በጣም ነው የምትበዛበት። ግን እኔ ይክሩም እህቴ ስለሆነች የይክሩም ባልን ትቀማ ብዬ አይደለም። እናንተ ግን የጅል ተከታዩ ጅል ነው ብላችሁ ነው የኮመታችሁልኝ። ጥንብ ዘረኞች በዘር እየተጨማለቃችሁ በዘረኝነት ሄዳችሁ እዛ ጋር ተወሽቃችሁ ትገኛላችሁ ማለት ነው። የሰው ልጅ ሰው በመሆኑ ብቻ ይከበር ነበረ። እናንተም ደግሞ እንደ ኢትዮጵያ መንግስት ደግሞ በዚህ ደግሞ ሾርማ አርጋችሁ ልትበሉን ነው። ሾርማ አርጋችሁ ሰው እያያችሁ በአደባባይ ቀቅላችሁ ልትቆረጥምን ነው ማለት ነው። ይሄ ተገቢ አይደለም ማለት ነው። እንደዚህ ብላችሁ ሰው እንዲጠላችሁ ሰው አከተፍ እንዲላችሁ መሆን የለባችሁም ማለት ነው። ብዙ በጎጠኝነት በዘረኝነት የተወተፋችሁ የተሸጎጣችሁ ሰዎች አላችሁ። አሁን ፖለቲካችሁን ከዛ ጋር ከምታራመዱበት ጋር ሄዳችሁ ተንቋሸሹ፣ ሄዳችሁ ተራማመዱ። ገባችሁ? ይህን ስላችሁ እኔ ያልተገደልኩ ሰው ወይንም ደግሞ ደሜ ያልፈሰሰ ሰው እንዳይመስላችሁ። የተገደልኩ ደሜ የፈሰሰ አገሬ የፈረሰ ሰው ነኝ። ስለዚህ እናንተ ዝም ብላችሁ እዚህ መጣችሁ አትንቋሸሹ፣ አትግማሙ። ፖለቲካችሁን ከዛ አብኩታችሁ ራሳችሁ ጎርድማችሁ አብኩታችሁ ጋግራችሁ ሊጥ አርጋችሁ እኛ የሚመለከተን ነገር የለም። ገባችሁ? ስለዚህ በዘረኝነት ተወሽቃችሁ ተጠምዳችሁ አህመድን አድርጋችሁ ፈኪን ዝቅ የምታደርጉ ሰዎች አላችሁ። አህመድን ፕሮፋይል ላይ አድርጋችሁ እኛ ቤት ውስጥ ተቀምጣችሁ እነ ሙቤ ቤት ተወሽቃችሁ በፊት ላይቭ ላይ ገብታችሁ ደምሩኝ እያላችሁ የምትቀላውጡ ሰዎች አሁን አህመድን ፕሮፋይል ላይ አድርጋችሁ ይክሩን አመታችሁ የምታደንቁ ሰዎች አላችሁ። ቆሻሻዎች፣ የወረዳችሁ ውዳቂዎች ማለት ነው። ጥንብ ዘረኞች ማለት ነው። በዘር የተጨማለቃችሁ ወሎየዋ ብላችሁ ከፍታችሁ ደግሞ በፈኪ ላይ እሳት የምታንዘቡ ሰዎች አላችሁ። ተገቢ ነው ብላችሁ ታስባላችሁ? ሴትታችሁ አይደለችም? ሙስሊም እህቴ ናትኝ። ከዛም ልጥፍ ይታደሉታል እንጂ አይታገሉትም።
ይሄ እኮ የ40 ቀን እድል እኮ ነው። ያስወድደኝ እንደው በየመስመሩ ሁሉ ሰላም አለይኩም ይበሉኝ ሲባል ሰምታችሁ አታውቁም? ጥብ ምረኖች እናንተ ናችሁ። ምረኖች አሳዳጊ የበደላችሁ ማለት ነው። ሰውን ዝም ብላችሁ ሜዳ ላይ ያወቃችሁትን ሰው ከፍ ዝቅ የምታደርጉ በኮሜንት እንደገና ደግሞ ቤታችሁ ውስጥ እየገባችሁ ሀሳብ ከሰጣችሁ ሀሳብ እንጂ ስድቡ ከመመጣ እንድሳደብ እንድናገር የምታደርጉት እናንተ ቆሻሻዎቹ የዘቀጣችሁት ሰዎች ናቸው። ስለዚህ ስነ ስርዓት ይዛችሁ ተከባብራችሁ ብትሰሩ ይሻላችኋል። ከፈኪ ራስ ላይ ውረዱ። የማያወጣ ባል ቅንድብ ይሰማል ይባላል። ስለዚህ ስነ ስርዓት ይዛችሁ እሷ ላይ ራሷ ላይ ውረዱ። ምንም አላደረጋችሁ፣ ምንም አልደረሳባችሁ። ስለዚህ ይሄ ቪዲዮ ደግሞ የተለቀቀው ሁን ተብሎ የተለቀቀ ቪዲዮ፣ ሁን ተብሎ የተሰራ ቪዲዮ ነው። ምክንያቱም ዩቱበር ስለሆኑ ዘንድ ዩቱበር ያላደላችሁ ሰዎች ደግሞ የምትከተሉትን እንኳን የማታውቁ እነሱን የመናገር ችሎታ የላችሁም። አርፋችሁ ተቀመጡ። እስኪ የፈኪ ወደንሶች የሆኑ ፋሚሊዎች የሆኑ የአህመድ ወዳጆች የሆኑ እስኪ ምን አይነት ኮሜንት ኮሚታል ከእናንተ በፊት ይህንን በዚህም ካታገናዝቡ። በመጀመሪያም እኮ አህመድና ፈኪ ተለያዩ ብላችሁ ፈኪን ጠልታችሁ ብዙ ስታንቋችሁ የነበራችሁ ሰዎች አብረው ሲመጡ ታዲያ ምንድን ነው መልሳችሁ? ነገም እጣ ፈንታችሁ እንደዛ ስለሆነ ከዚህ ድርጅታችሁ ከዚህ አፋችሁ ቆጠቡ። ከዚህ ድርጅታችሁና ከዚህ አፋችሁ እንደዚህ ከመሆን ቆጠቡ የተሻለ ነገር ነው ብዬ ነው የማስበው። ምክንያቱም ያው አንዳንዴ ጥሩ ጥሩ ነገር ብታወሩ የተሻለ ነገር ስለማስብ ሳት ማለት ደግሞ ሳት ያደርጋል እንጂ ምንም ጥቅም የለም። ምንም ሳት ሆናችሁ የምትቀሩ። ስለዚህ ስነ ስርዓት ይዛችሁ በሚመለከታቸው አካል መስራት አለባችሁ። ይሳምን ብቻውን አድርጋችሁ ሀሳብ የሚሰጡ ሰዎች አላችሁ። አይዶን ኬር አይመለከተኝም። እንደዚሁ አህመድንም ፈኪንም እንደዚሁ የት ብዙ ዩቱብ ላይ ብዙዎች የተሰረገተ ጂናችሁ ነው እንዴ? ገና እኮ አልተጋባችም እኮ እሷ ምክር እኮ አልተጋባችም። ገና የምታገባው ነው ይሳምን። ስለዚህ እንግዲህ ታዲያ ባለፈው የሆነች ክርስቲያን ሊመታል ስመው ስትታዲያ እዛ ጊዜ ለምን ያችን ያክስ አላረጋችሁ? ይቺ ዝም ብላ ብቻዋን ሁና መታ አልተለጠፈችበት መታ አብሮ ቪዲዮ አልሰሩ ላፏ እንደዚህ ብላ ብትሰራ ለከት የሌላችሁ ላፋችሁ የምትሳደቡ ዘመቻ የምትከፍቱት ለምንድን ነው? እናንተ በዚህ ልትረቱና ይህን ፖለቲካችሁን ይህን በዘሬታዎች ጥቅ ፖለቲካችሁን ወደዛ በልልን እኛ አንፈልግም። እንደገና ደግሞ ይታፈር ከከንፈሩ የሰው ልጅ የሚከበረው በከንፈሩ ነው፣ በአፉ ነው ማለት ነው። አፋችሁ እንደመጣ ባትወጥፉ ጥሩ ንግግር ሰደቃ ነው ብለዋል ረሱል ሰለላሁ ዐለይሂ ወሰለም። ስለዚህ ስነ ስርዓት ይዛችሁ ተራመዱ። እሷ ሴተታችሁ ናት። ምንም አልደረሰችባችሁ፣ ምንም አላደረገቻችሁ። በእንደናንተ አይነት ደግሞ በእንደናንተ አይነት ዝቃጦች መልስ አሰጡን። ፈኪያ መሐመድ ከዚህ በፊት የት እንዲሰራትም ምንም እርር ብላ ነው የቀረችው። እናንተ መልስ እንሰጣለን ብላችሁ ከሆነ ተሸውዳችሁ። እሷ እንደ ሌሎች ዩቱበር እንዳይመስላችሁ በጣም ጀግና ስማርት የሆነች ናት። ስለዚህ አደብ ገዝታችሁ ቁጭ ብላችሁ የምትፈታፍቱ ከሆናችሁ መፈትፈት እንጂ እሷ እኮ አድርጉኝ አላላችሁ፣ ታምኔ ስሩኝ አላላችሁ፣ እውኝ አላላችሁ። ዝም ብላችሁ ቅራቅንቦ አፋችሁ እንደ ውሻ ነው የምትቀላችሁ። የወሬ ችግር አለባችሁ እንዳልን ከወዲያ አቀባሳፋችሁ ማውራት ትችላላችሁ። ለማንኛውም አንድ የምነግራችሁ ነገር ወገንሶችና ፋሚሊዎች አመሰግናለሁ። በዚህ አጋጣሚ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡልን ይላሉ። ቪዲዮ ደስ ይላል። የሀገራችን እንግዲህ ይሄ ነው ማለት ነው። ያው ሙሉ ለሙሉ አይታይም። ሙሉ ለሙሉ ቢታይ ኑሮ በጣም ደስ የሚል ሰፊ ነገር ነው። ነገር ይሄ ነው። ስለዚህ ቀስ እውነት ለመናገር ማለት ነው እውነት ቀስ በሉ። ሰካን ማለት ደግሞ ቀስ በቀስ እንቁላል በእግሯ ትሄዳለች ይባላልና ቀስ እንዳትወርቁ እንዳትንሸራተቱ ቀስ ብላችሁ አው ምክንያቱም አንሸራተቱ ብትወርቁ ጉዳቱ ለኛ ስለሆነ ማለት ነው። ሩዛችን ቀቀሉ የኔ ብጤዎች የመዳም ቅመሞች ሩዛችን እንቀቀል እናስተካከል። ስለዚህ ደግሞ ጨረጫው ነው ወይም ጫው ነው ብላችሁ ደግሞ መልህ ነው ብላችሁ ስኳሩን ከመድመሩ እንዳትጨምሩት ነው። እየጠጣችሁ ሰሞኑን ስለተቃጠላችሁ ግን በዘረኝነት ባትሄዱ በዘረኝነት ባትጓዙ
በዘረኝነት ባትግማሙ በጣም የተሻለ ነገር ነው ብዬ ነው የማስበው። ምክንያቱም እኔ እንደናንተ አይደለሁም። እኔ ፍሬንም አልዘቀዝቅምም፣ ፍሬንም አልናገርምም። እህቴን አከብራታለሁ። ስለዚህ ስነ ስርዓት ይዛችሁ ከፈኪራች ላይ ወርዳችሁ የምታካሄዱትን አጀንዳ እዛው አካሄዱ ማለት ነው። እኛ የምንፈራ መስሏችሁ እንደሆነ አንፈራ ብዙ ነገሮች አልፈራ። ስለዚህ የዛሬ ቪዲዮ እንግዲህ ይህን ይመስላል። ስለዚህ እስከምንድረስ ሰላማት ውዝት በልልኝ። እናመሰግናለን።